እኮ ሊጋቡ። አይ እኔና ናታን ነን የምንጋባው። ይኸውልሽ አንቺ አንደኛ ሚዜ ልሽ። እሺ ምንድን ደግሞ ሁለተኛ ሚዜ? እሺ ትሆናላችሁ። የበሰበሰ ዝናብ አይፈራም። ንገረኝ። ባለፈው ኤቢ ሳታየው የተቀበልኩን ወረቀት ኤቢ አየችው። ምን? ይቅርታ አባዬ፣ ባለፈው ክፍሌ ገብታ ካሜራ ሰቅላ በለዛ በኩል ቁልፉን ተቀብላ ነው ያየችው። ወረቀቱ ምንድን ነው የሚለው? ናታን ወረቀቱ ምንድን ነው የሚለው? ንገረኝ። ዳጣ የሰላም ልጅ እንደሆነች ኤቢ ያውቃለች። ተሳውቃል? አዎ አባዬ፣ በጣም ይቅርታ። ለማዬ ይናገራሉ እያለች ካላገባኝ ቀለበት ካላረክልኝ ለማዬ ይናገራሉ እያለች ነው። ስለዚህ በቃ አባዬ በሰዓቱ እሺ ከማለት ውጭ ምንም አማራጭ አልነበረኝም እኮ። አንተ ለእሷ እናትና አባት ተጨንቀ እሷ ታስፈራራሃለች። አባዬ ተረጋጋ በቃ። ክፍሏ ሳትወጣ ይሰጠበቅ። አቶ ደረጀ አቢጌል ከናታን ላይ እንግዲህ ደብዳቤው ወስዳ የሚስጥሩን ማወቋን እንግዲህ ናታን ዛሬ ነግሮታል። አቶ ደረጀም እንግዲህ በጣም ነው የደነገጠው። እንግዲህ አስቀድሞ አቢጌልን ደረጀ እንደሚታወቀው አንቺ እኮ አንድ ቀን የሆነ ጉዴን ለማውጣት ልጅ የአባቱን ገበና ለመሸፈን ደፋ ቀና ይላል፣ አንቺ ግን የኔን ገበና ለማውጣት ትሯሯጫለሽ ብሏት ነበር አሁን ቀደም እንደምታስታውሱትና የዛን ጊዜ እንግዲህ አባዬ ምንድነው ያስጨነቀህን ነገር ንገረኝ እያለችው ነበርና ቆይ ያስጨነቀኝን ነገር እንድነግርሽ የፈለግሽው ተጨንቀሽ አብረሽ ልትጨነቂ ነው ወይስ የተጨነኩበትን ጉዳይ አደባባይ ለማስጣት እያለችው ነበር። እንዴ አባዬ አንተ ራስህ አይደል እንዴ ያስተማርከኝ? እውነት ናት፣ በቃ እውነቱ መውጣት አለበት እያልክ ያስተማርከኝ ያሳደከኝ አንተ አይደለህ እንዴ እያለችው ነበርና እንዴ አቢጌል እውነት ነው እውነት ተደብቆ አይቀርም፣ ግን ደግሞ ጊዜና ቦታ ሰዓት አለው። አንዳንድ እውነቶች ደግሞ ወጥተው ምናልባት መልካም ማለት ተናግረናቸው ወይ ደግሞ ወጥተው ከምናገኝበት ጥቅም ሳይወጣ የሚገኝበት ጥቅም ተሽሎ ከተገኘ ደግሞ አለመናገር ይመረጣል ነበር ያላት ማለት ነውና አይ አባዬ እንደዛ የሚባል ነገር የለም፣ በቃ እውነት ነው ብለኸኛል፣ እንደዛ አይደል ያሳደከኝ፣ ስለዚህ እኔም ደግሞ እውነቱን መቼም ቢሆን ከማውጣት ወደ ኋላ አይደለም እያለችው ነበርና እንግዲህ ጋሽ ደረጀ በጣም ነበር የገረመው። አንቺ የሆነ ቀን ተመቻችቶልሽ የኔን ነገር ብትሰሚ ምንም ጥያቄ የለውም፣ ያው ጉዴን ታወጪዋለሽ፣ እንደው ፈጣሪ እሱ ይሁነኝ እንጂ እያለ ነበር። እንግዲህ እንዳያችሁት ነው ናታን እሷን የቤተሰቦቿን ገበና ለመሸፈን ወይም ደግሞ እናትና አባቷ እንዳይለያዩ ወይም ደግሞ ሌላ ነገር እንዳይፈጠር በማለት የሚያደርገውን ነገር እሷ አሁን ደግሞ ሞኝነትና እንደ ማስፈራሪያ አድርጋ እየተጠቀመችበት እንደሆነም እንግዲህ ናታን አያይዞ ለጋሽ ደረጀ ነግሮት ነበረ። ጋሽ ደረጀም እንግዲህ በጣም ነው የተናደደው። አንተ ለሷ እናትና አባት ለቤተሰቦቿ ተጨንቀህ እንትን በምትልበት ሰዓት ላይ እሷ አንተ ማስፈራሪያ ተጠቀመችበት። አሁን ከዚህ ከቤት እንደሄድክ ቀጥታ ይዝህ ክላሷ ጠብቀኝ ነበር ያለውና ጋሽ ደረጀ ደግሞ እንደዛ ሲሆን ናታን አይ አባዬ እኔ እኮ እሷ እንድትጎዳት አልፈልግም እያለችው ነው እያለ ነበርና እሱ ልክ ነህ፣ አይ ዝም ብለህ አሁን የትም ሳትሄድ ክላሷ ውስጥ ሌላ ስርፋም ከሆነች አተላለህ ክላሷ ገብታ እንዲያገኛት ሌላ ነገር አልፈልግም በማለት ነው እንግዲህ ደረጀ የወሰነው። ቤተሰቦቻችን እንግዲህ ናታንም ደንግጧል፣ ግን ደግሞ መናገር ግዴታ ስላለበት ተናግሯል ማለት ነው። ያው ይሄን ሐሳብ ያመጣችው እንግዲህ ዳጣ ነች። ምን ይሻለኛል እያለ ነበረ ናታን። ያው ናታን እንግዲህ ትዕዛዟን ራሱ አልዘለቀውም እኮ ጋይስ፣ ምክንያቱም አንዱ ስትለው አንዱ ደግሞ በዛ ላይ ከጀርባ እሱን እንትን ለማድረግ የምታደርገው ጥረት እንግዲህ በለቀለበት አስረልኛለህ ብለዋለች። እሺ ብሏታል፣ ኦኬ ብሎ ነው ያለው። ግን በዚህ ላይ እንግዲህ ያደረገች ያለችው ነገር በጣም ከባድ ነው ቤተሰቦቻችን፣ በቃ በጣም ከባድ ማለት ነው። በቃ የምትችለውን ያክል እያደረገች ነው፣ ወደዛ ወደዚህ እያለች ነው። በቃ ግን ምን ዋጋ አለው? ናታን ይሄን ሁሉ ማቆጣጠር አልቻለም። እንግዲህ ባለፈው አይታችኋል፣ ክላስ አብሬ ካላደርኩኛለች። እንግዲህ አይ ከትዳር በፊት በቃ ምንም አይነት ነገር ማድረግ የለብንም እኔና አንቺ፣ ደግሞ አንቺም እንደዛ እንደማትፈልጊ ያውቃለሁ፣ ስለዚህ ምናምን ብሎ
በዚህ ነው እንግዲህ ከላልሶ በግድ በቃ ሲስተማቲክ ሆኖ ማስወጣት ስላለበት ምክንያቱም በዛን ሰዓት እንግዲህ ወይ እናቷን ለጥራት ቢል እሷ እዛ ጋር ያን ምስጢር ለመዘርገፍ ነው የምትጣጣረው። ገባችሁ አይደለ? ስለዚህ ይሄ ነገር በቃ ከመጥፎ ማሰብ ይሻላል በማለት ነው እንግዲህ ያን ነገር ያደረገው። በመጨረሻው እንግዲህ ከንፈሬን ሳመኝ ብለው ያው ከንፈሯን ስሞና የሰደዳት ምክንያቱም አልወጣም ማለቻ ጋይስ ምንም አማራጭ ስለሌለ እንግዲህ ከንፈሯን ስሞና የሰደዳት ነው። እንግዲህ የሚችለውን ያክል እያደረገ ነው የሚገኘው ቤተሰቦቻችን። በመጨረሻም እንግዲህ ናታን ያው ለደረጀ ነግሮታል። ደረጀም እንግዲህ በጣም ነው የደነገጠው። በቃ ከቁጥጥሩ ውጭ ሆኗል። አንተ ለሷ እናትና አባት እያሰብክ እሷ ጭራሽ እንደዛ አደረገች እንደዚህም ሆነ በቃ በጣም ነበር የተናደደው። ግን ምንም አማራጭ የለም ማለት ነው። እንግዲህ አብይል ደረጀ አንድ ነገር ከያዘች ታውቃላችሁ እስከ መጨረሻው ድረስ በቃ ትርምዝምዙን ለማውጣት የማትሄድበት ርቀት የላትም። ያሁኑ ደግሞ ይባስ እንግዲህ አባቷና እናቷን የሚያጣላ ነገር የሚገርመው ማለት ነው። በቃ ያን ሚስጥር ለማጋለጥ እንጂ ነገ ጧት ለሚመጣው ችግር እናቴሳ በምን አይነት ይሄ ነገር ደግሞ እናትየዋ እኮ የሆነ ነገር ስትነግራት ብላ የምታዳምጥ አይነት እናት ወይም ሴት ብትሆን ማጅራሽ ስማም የት ባደረሰቻት ነበረ። እስከ ዛሬ ትዳሩ ይፈርስ ነበር። ምክንያቱም የጥርጣሬዋ ራሱ በስማም ከባድ ነው። ያብዬ እንደምታውቁት ግን ወይዘሮ ማርታ እንደምታወቀው እንደዛ አይነት ሴት አይደለችም። በቃ እውነታውን ሆኖ እንኳን እየታንተ ያላት በቃ በጭራሽ ይሆን ብላ ጭራሽ ማሰብ አትፈልግምና በጣም በሚገርም ሁኔታ እንግዲህ ሁኔታዎችን እንትን ለማለት ተገዷል ማለት ነው። ቤተሰቦቻችን እንግዲህ አሁን ላይ አብይል ምን አደረጀ ምን ሊያደርግ ይችላል? እንግዲህ ልጅቷ በጣም ኃይለኛ ነች። እንግዲህ አይታችኋል። ብትደበደብ አትሰማም፣ ብትመከር አትሰማም። በቃ ብዙ ነገሮችን ደረጀ ለማድረግ በቃ ብዙ ነገሮችን አድርጓል። ግን አንድም ቀን በቃ ከዛ አይነት ነገር መውጣት በጭራሽ ነው የማትፈልገው። በስማም የሌለ ማለት ነው። ቤተሰቦቻችን በጣም ከባድ ነው። በጣም የሚያስጠላ ነገር ነው የምታደርገው ሁሌም ማለት ነውና ደረጀ ምን አይነት ቅጣት አሁን ብቻ ተገርፋም አትሰማ በቃ እንጃ ምን አይነት ቅጣት ነው አሁን እሷን የሚያስተምራት? አሁን ደረጀስ ምን አይነት እርምጃ ነው መውሰድ ያለበት? ያው እንደዛ እንዳለው እንግዲህ ያው ማርታ ጋር ተጣልቶ ያው ወደ ውጭ ከመላክ ውጪ ከዚህ ቤት ከማስወጣት ውጪ እዛ ደግሞ አይሆንም። እሷም እሪ ነው የምትለው መሄድ አትፈልግም። ሁለተኛ ደግሞ ያው ማርታም እንደምታወቀው እንደዚህ ከሁለት ፍሬ ልጆች እንዴት ንጥለት ታስቀምጠኝ ነው ወይ ያለች ያው የእናትነት እንትን እምቢ ብሏታልና ደጋጋሙ እንኳን ሲነሳባት እንዴ በጭራሽ እንዳታስበው እኔ ልጄን ድሬ ምናምን ነው የምትለው እንደምታውቋትና ባለፈው ደግሞ ያው ናታንን በመስፈራርቹ እንግዲህ አዎ ልክ ናት ማየ ብሎላት የለ በቃ ያንን ይዛለች። ማርታም እንግዲህ እንዴት ነው አንተ ቆደስ ማይለት ትላለች። ደረጀ ደግሞ ናታን በጭራሽ እንደማይፈልጋትና ሁኔታውን አክቶ ስለሚለየው ጭራሽ ያቃልና እሱን ነገር ሲላት ደግሞ ወይዘሮ ማርታ በጭራሽ መቀበል አትችልም። እንዴ ባለፈው እኮ አብረው ሆኖ ኦኬ ብሏል እሱም እሺ ብሏት ፊት ለፊት እኮ ነው የነገረኝ እንደውም እሱ እየተሽኮረመመ ነበር ምናምን እያለሽ ነበርና ከዛ አንፃር እንግዲህ ደረጀ ግን ሁኔታውን ስለሚያውቅ ታይ አትግፊ ያፍታች ልጅ በቃ ፊት አትስጫት ምክንያቱም ጥሩ አይደለም እያላት ነው የሚገኘው። ያው እሷ ግን አይ ግድደሬ ረፍ ከፈለክ ተቀበል ካልፈለክ ደግሞ ሲሆን ትንታዋለህ የቀለበት ፕሮግራሙ እንግዲህ ባሪፍ ነገር እንዲካሄድ አስብበት እያለችው ነው የምትገኘው።